ተመልካቾቻችን እንግዲህ ዛሬ የምንወያይባቸው ጉዳዮች ሰላምን ሰባኪው ጦረኛ ስርዓት በሚል ርዕስ ስር የተለያዩ ጉዳዮችን እናነሳለን። ሰሞኑን የብልጽግና መንግስት ጉባኤ ወይ ደግሞ የብልጽግና ፓርቲ ጉባኤ አድርጓል። በዚህ ጉባኤ ላይ የተነሱ ጉዳዮች ይዳስሳሉ። በዚህ ውይይታችን ውስጥ በተለይም ትልቁ የሶሻል ሚዲያ መነጋገሪያ ሆኖ የከረመው የጠቅላይ ሚኒስትሩ ንግግር ላለፉት 7 ዓመታት ወይ 6 ዓመታት ምንም ቶርች በኢትዮጵያ አድርገን አናውቅም የሚል ነው። ምናልባት ቶርቸር ወደሚለው ወስደን ከዛ ጉዳይ ላይ እናወራለን። ማብራት አብርተን አናውቅም ከሆነ አናውቅም፣ ግን ቶርቸር ወደሚለው ወስደን በሱ ጉዳዮች ላይ እናወራለን። በኢትዮጵያ ውስጥ ምን ሲደረግ ነበር የነበረው ከዚህ ላለፉት 6 ዓመታት በአማራ ክልል፣ በኦሮሚያ ክልል፣ በአፋር፣ በትግራይ በዚህ ጉዳዩ ላይ በርካታ ነገሮችን እናነሳለን። ከታዋቂ እስከማይታወቁ ሰዎች፣ ከአድባራት እስከ ቀዮች፣ ከትምህርት ቤቶች እስከ ጤና ኬላዎች ሲደረጉ የነበሩ ነገሮችን በስፋት እንዳስሳለን። ከዛ በመቀጠል የፕሮፌሰር ትርዬ አስቴቦን ጽሁፍ ሰሞኑን አዲስ ስታንዳርድ ላይ ወጣው። በተለይም በኦሮሚያ ክልል ሲፈጽም የነበሩትን ግድያዎች የያዘ ወደ 50 ምናምን የሚጠጋ ገጽ ምናልባትም አዲስ ስታንዳርድ ላይ ወጣው ሰመሪው የመጨረሻው ክፍል በሱ ጉዳይ ላይ በርካታ ነገሮችን ዳርሷል እና ከነሱ ጉዳዮች ውስጥ በርካታ ነገሮችን እናነሳለን። ምናልባት ከዚህ ጋር በተገናኘ በኩሽ ሚዲያ ልዩ ዝግጅት ፕሮግራማችን ወደ እናንተ የምናደርሰው ምናልባት ጽሁፉን ያላገኛችሁ ወይ ደግሞ ለማንበብ ጊዜ ያሌላችሁና ለማድመጥ ፈቃደኛ ሆናችሁና በዛ የምትወዱ ሰዎች በጽሁፍ አዘጋጅተን ወደ እናንተ የምናደርስ ነው የሚሆነው። ሰሞኑን በዚህ በሚቀጥለው ሳምንት መጀመሪያ አካባቢ ላይ እናንተ ይደርሳል። በዚህ ጉዳይ ላይ እናወራለን። ከዛ በመቀጠል ኬንያ የኦሮሞ ነጻነት ሰራዊትን ከኢትዮጵያ መንግስት ጋር ሆና መውጋት ጀምራለች። የኢትዮጵያ መንግስት ያለፉትን የትግራይ ጦርነት ከኤርትራ ጋር ሆኖ ሲዋጋ እንደነበረው አሁን ደግሞ ከኬንያ ጋር ሆኖ የኦሮሞ ነጻነት ሰራዊትን በተለይም ኬንያ ድንበር አካባቢ ያለውን የኦሮሞ ነጻነት ሰራዊት ውጊያ ጀምሯል። የኦሮሞ ነጻነት ሰራዊትን በዚህ ላይ መግለጫ ሰጥቷል። በዚህ ጉዳይ ላይ ሰፋ ያሉ ጉዳዮች እናነሳለን። ከዛ በተጨማሪ በፊንፊኔ ሰላማዊ ሰልፎች እንደሚደረጉ ሰሞኑን ለአንዳንድ ወዳጆቻችን ስንገልጽ ነበር የነበረው። ሰላማዊ ሰልፉ ለትግራይ ሰዎች የሰላም ጥሪ የሚል ይዘት አለው። ከዛ ባሻገር ግን ዋናውና ትልቁ ትኩረታቸው የቲፒኤልኤፍ ሰዎች ከፋኖና ከኦሮሞ ነጻነት ሰራዊት ጋር ተባብረው ሊወጉን ዝግጅት እያደረጉ ነው የሚገኙት። ይህንን ነገር መቃወም አለብን እና ኢትዮጵያን ሊያፈርሷት ነው። ኢትዮጵያን እንዳፈርሷት ደግሞ ከእንግዲህ በቃችሁ ልንላቸው ይገባል፣ ጦርነት ይቁም ልንላቸው ይገባል በሚል ነው ርዕሱ ትልቁ የሰልፉ ጉዳይ እና በዚህ ጉዳይ ላይ ነው ሰልፍ ሲደረግ የነበረው። በእነዚህ ጉዳዮች ላይ እንወያያለን። እስከ መጨረሻ አብራችሁን ትሆኑ ዘንድ አክብሮት ግብዣችን ነው። አዲስ የሆናችሁ ሰብስክራይብ በማድረግ ነባር የነበራችሁ ደግሞ ሼር በማድረግ በርካቶች ጋር እንዲደርስ ተባበሩን ደስ እንሰኛለን። ዶክተር ጸጋዬ ሰሞኑን እንግዲህ የብልጽግናው ሊቀመንበር ቶርቸር አልፈጸምንም ላለፉት 6 ዓመታት በዚህም ደስ እንሰኛለን የሚል ነገር ተናግሮ በርካቶችን አስደምሟል። ምናልባት አብይ አህመድ ይዋሻል እኛም እንደነቅ ይሆናል እንጂ እሱ አዲስ ነገር ሳይዋሽ ያለፈበትን ጊዜ አናይም። ግን ምናልባት የህግ ባለሙያም ነውትና ከዚህ ጋር በተገናኘ ቶርቸር አልፈጸምንም ብሎ ሲናገሩ አብይ አህመድ እንደው ስለ ቶርቸርስ ያውቃሉ ወይ የሚለውን ጥያቄ ለመጠየቅ ተገደድኩ። ከዚህ በቀጥታ ከሱ ጋርም ስለሚገናኝ ነው ጉዳዩና የዓለም አቀፍ ህግጋትን የኢትዮጵያ ህጎችንና በኢትዮጵያ የተደረጉ ነገሮች አንስተው ምንድነው ሊሉ የሚችሉት በዚህ ጉዳይ ላይ የሚለውን ጥያቄ ለተሰጠ መጀመሪያ። መልካም አብትሽ አመሰግናለሁ። አብይ አህመድ እንዳልከው ፖለቲካው በአጠቃላይ በውሸት ላይ የተመረኮዘ መሆኑ ብዙም አይገርምንም። እኔ ይመስለኝ ስለ ማሰቃየት ለቶርቸር ያነሳበት ምክንያት አይ ቲንክ ውስጡ የሚጮህ ነገር አለ እና the return of the repressed ይሉታል ሳይኮሎጂስቶቹ ከሲግመንድ ፍሮይድ ጀምሮ። ማለት ሊደብቀው የሚፈልገው ነገር አላደረኩም ሊለው የሚፈልገው ነገር አምልጦ እየወጣ እየተናገረ ነው እና ቶርቸር ስናደርግ ነበረ የሚለው እውነት ይፈሳል። ሞልቶ እየፈሰሰ እያመለጠው ሊያፍነው የሚፈልገው ንግግር እያመለጠው ስለሆነ በክህደቱ እውነቱን ነው ያረጋገጠው ብዬ ነው ማለት ነው። በክህደቱ እውነቱን ነው ያረጋገጠው። ምን ማለት ነው? ቶርቸር አልፈጸምንም ሲል አክቹዋሊ ቶርቸር ፈጽመናል፣ እንፈጽማለን እያለ ነው ያለው ለማለት ነውና ሳይኮሎጂካሊ እንደዛ ልትረዳው ትችላለህ። ግን ታሪካዊ ዳራ ነው ያይዞ ስለተናገረ አንዳንድ ነገር ዘርዘር ማድረግ ያስፈልጋል። ስንጀምር 6 ዓመት በፊት አዋራ ይርገፍ ቶርቸር በኢትዮጵያ አይፈጸምም ምናምን
ብለን ነበር የጀመርነው። አዋራዊ ራገፍ እንደዚህ እና አሁን ብታምኑም ባታምኑም ማለት አልፈጸምንም ነው የሚለው። አይ ቲንክ ያንን ብለው መጀመራቸውንም አላስታውስም። ግን በኦሮሞ ፕሮቴስት ዘመን ከዛም በፊት ባሉት የተቃውሞ እንቅስቃሴዎች ውስጥ ብዙ አይነት የሰው ማንገላታት ተግባር ስለነበረ አንድ ነገር ደጋግመን እንናገር ነበር። በአዲስ ስታንዳርድም በተለያየ ቦታ እንጽፍ ነበር። ኢትዮጵያ ውስጥ ሰፊ የሆነ መንግስታዊ የሰዎች እንግልት በመንግስት የሚደረግ በተለይ ደግሞ በህግ አስከባሪ አካላት እና በመከላከያ እና በደህንነት ሰዎች የሚፈጸም ሰፊ የስቃይ ተግባር አለ። ይሄ የስቃይ ተግባር ተቀባይነት የለውም። አንደኛ በሰብአዊነት ራሱ ከታየ፣ ሁለተኛ በዓለም አቀፍ ህግ መሰረት ኢትዮጵያም ግዴታ ያለባት ዓለም አቀፍ ህግ፣ ሶስተኛ በኢትዮጵያ ህገ መንግስት በአንቀጽ 18 ውስጥ ማንኛውም ሰው ከማንኛውም አይነት ስቃይ የበዛበት ጭካኔ የተሞላበት እና ክብርን ሰብአዊ ክብርን የሚያዋርድ ተግባር የተጠበቀ ነው የሚል ስለሆነ ምድሪቷ ሁሉ ህቅ ብላው ልትተፋው የሚገባ ነገር ነው። ይህ ሰውን በጉልበት እያሰሩ ማንገላታት፣ ማሰቃየት፣ መረጃ ለማውጣት መደብደብ፣ በተለያየ መንገድ በማስፈራራት በጥይት ሊሆን ይችላል፣ በድምፅ፣ በሬሳ፣ በጨለማ፣ በውሃ፣ በንፋስ፣ በረሃብ፣ በጥማት፣ በአውሬ ጭምር የሰውን ልጅ አካላዊና ስነ ልቡናዊ ጠባሳ እንዲደርስበት ሰቆቃ እንዲደርስበት ማድረግ፣ ይሄንን ነገር አገሪቷ እንደ አገር ልትጠየፈው ይገባል። ይሄን የምንልበት ምክንያት ከራሷም ጋር መታረቅ አትችልም። የራሳችን የሀገራችን የሰብአዊ መብት ስታንዳርድ ደረጃው ግድ ይለናል። አንቀጽ 18 የህገ መንግስቱ በአደጋ ጊዜ እንኳን በአስቸኳይ ጊዜ አዋጅ እንኳን የማይጣስ የማይሸበሸብ የማይገሰስ ነው። 5 አንቀጾች አሉ። በአስቸኳይ ጊዜ አዋጅ ሲታወጅ እንኳን በፍጹም የማይሰበሰቡ የማይሸበሸቡ ሪስትሪክትድ የማይደረጉ። ከነዚህ መካከል አንዱ አንቀጽ 18 ማንም ሰው ከኢሰብአዊ ተግባር ከሚያሰቃይ ጭካኔ ከተሞላበትና ሰብአዊ ክብርን ከሚያዋርድ ተግባር የተጠበቀ ነው የሚል ሰብአዊ መብት አለ። ይሄ ደግሞ በዓለም አቀፍ ህግጋቱም ውስጥ አለ። ኢትዮጵያ የሚያጸድቀችው የዓለም አቀፍ የጸረ ቶርቸር ሰነድ ይሄንን ያረጋግጣል። እና ምን እንል ነበር የዛን ጊዜ? ኢትዮጵያ በእርግጥ ሰብአዊ መብትን ማክበር ግድ የሚላት ከሆነ አንቀጽ 1 አንቀጽ 8 አንቀጽ 18 አንቀጽ 25 እና አንቀጽ 39 እነዚህ 5ቱ ናቸው ማይገሰሱ የሚባሉት። እና ይሄን ነገር ሲሪየስሊ የምር አድርጋ የምትወስደው ከሆነ ኢትዮጵያ በተለይ ለውጥ አለ ሲባል 2017 አካባቢ ለውጥ ይመጣል ከተባለ በዋናነት ማድረግ ያለባቸው ነገር የዚህ የማሰቃያ ማዕከል ሆኖ ለዘመናት የተቀመጠው የማዕከላዊ ወንጀል ምርመራ ጽሕፈት ቤት መዘጋት አለበት። ምክንያቱም ይሄ ለውጥ የህዝባዊ አመፅ ለውጥ ነው፣ የወጣቶች ለውጥ ነው፣ የአዲስ ትውልድ የለውጥ ጥያቄ የወለደው ነው። በዚህ አዲስ ትውልድ ዘመን ብዙ ጊዜ ሲሉ የነበሩት ህገ መንግስቱ ይከበር፣ ድምጻችን ይሰማ፣ መብታችን ይከበር ምናምን የሚል ስለነበረ በዚህ ትውልድ እውነተኛ ለውጥ እንደሚመጣ ማሳየት ከፈለጉ ልክ የፈረንሳይ አብዮት ባስቲ የሚባለውን እስር ቤት እንደጣለው እንደዚሁ የኢትዮጵያ መንግስት በእርግጠኝነት የኃይለማርያም ደሳለኝ መንግስት የሰብአዊ መብቶች ጥሰትን የሚቃወም ከሆነ ማዕከላዊ ወንጀል ምርመራን ያፍርስ አለን። ናው ይሄ ገና ጽሁፉ ታትሞ እንደወጣ ለውጥ ተብሎ እነዚህኞቹ አዲሶቹ መሪዎች መጡ። ፈርስት ቲንግ ያደረጉት ነገር ወዲያውኑ ማዕከላዊን ዘግተናል ምናምን ብለው መዘከር ያለበት ብዙ ነገር እያለ መታሰብ ያለበት ብዙ ነገር እያለ ተጠያቂነት መመስረት ያለበት ተጠያቂነት ብዙ ነገር እያለ እውነት መውጣት የነበረበት ብዙ ነገር እያለ ዘግተናል ብለው ወዲያውኑ ሰው ሊያስጎበኙ ሲሞክሩ የጠቅላይ ፍርድ ቤት ፕሬዚደንቷም ስትጎበኝ እና እንደዚህ ምናምን ሲባል እናስታውሳለን። ናው ያ ሲምቦሊክ ተግባር ወዲያውኑ የተመለሰው ሲምቦሊክ ነበረ፣ ግን ወዲያውኑ ሰው ማሰቃየት እንዲሁም በኢትዮጵያ ታሪክ ውስጥ ሆኖ የማያውቅ አይነት የቶርቸር አይነት ነው የተፈጸመው። ምናልባት አብይ አህመድ ሲናገር ቶርች ነው ያለው። ቶርች በተለምዶ ብዙ
ስለ ቶርቸር በደንብ የማያውቁ ሰዎች ቶርች ይላሉ። ብዙ ጊዜ በጠባቧ ነው የሚረዷት። እሷን ሲረዱ ምን ማለት ነው? እሱም በኤሌክትሪክ ፓወር ሰውን በኤሌክትሪክ ንዝረት ማሰቃየት ነው። ኤሌክትሪክ በተለያየ የአካል ክፍል ላይ በጣቶች ሊሆን ይችላል፣ በብልቶች ሊሆን ይችላል፣ በጆሮ በተለያየ ቦታ ላይ ኤሌክትሪክ ሾክ በመስጠት ማሰቃየት የሚለው ብዙ ጊዜ ኢትዮጵያ ውስጥ የሚረዳው ሰው ቶርች የሚለው ይሄንን በኤሌክትሪክ የሽቦ የኤሌክትሪክ ኃይል አካልን በማገናኘት የተለያየ አይነት ስቃይ ማድረስ። ይሄን አላደረግንም የሚል ከሆነ ምናልባት አላውቅም፣ ይሄ በተጨባጭ በማስረጃ የሚረጋገጥ ማይረጋገጥ ነገር ነው። ኤሌክትሮኪዩሽን እና በአጠቃላይ በኤሌክትሪክ ኃይል የሚደረግ ቶርቸር ስቃይ አላደረስንም ከሆነ እሱ አንድ ነገር ነው። ቶርቸር ማለት ግን ሰፊ ትርጉም ያለው ነው። በዓለም አቀፍ ህግጋትም ኮንቬንሽኖችም በኢትዮጵያ ህግም በወንጀለኛ መቅጫ ስነ ስርዓቱ እና በህገ መንግስቱ መሰረት የሚደረገው ቶርቸር ዲፋይን ሲደረግ 3 ነገሮችን ያካትታል። አንደኛ መንግስታዊ ጥቃት መደረጉ፣ መንግስት የፈቀደው ወይም ራሱ ያደረገው ያስፈጸመው ወይም የፈጸመው ተግባር አንድ ሰው ላይ አካላዊ ወይም አእምሯዊ ስቃይ ካደረሰ፣ አካላዊ ወይም አእምሯዊ ጉዳት ጥቃት ካደረሰ ኦኬ። ሁለተኛ ይሄ ደግሞ አላማ ስላለው ዝም ብሎ አሁን መምታት አለ፣ መደብደብ አለ፣ መግደል አለ፣ እንዳልኩ በኤሌክትሪክ ንዝረት መጠቀም አለ፣ ውሃ አናት ላይ በማፍሰስ አለ፣ ማስራብ አለ፣ ማስጠማት አለ። አስጠምቶ ውሃ እያሳዩ መንሳት ማለት ነው ለምሳሌ። ወይም ደግሞ በየደቂቃው በየ5 ደቂቃው ጭንቅላትህ መሀል ላይ እንዲወርድ የሚደረግ የውሃ ጠብታ ሊሆን ይችላል። ድምፅ አለ፣ የተለያዩ አይነት ድምጾች፣ የሰው ድምፅ ሊሆን ይችላል፣ የዝም ብሎ ድምፅ፣ የተፈጥሮ ግጭቶችን ድምፅ ሊሆን ይችላል፣ የአውሬዎች ድምፅ ሊሆን ይችላል። የተለያዩ ድምጾችን በመጠቀም ወይም ጨለማን በመጠቀም ወይም ብርድን በመጠቀም ፍጹም ቅዝቃዜን ወይም ፍጹም ሙቀትን ወይም ውሃ ውስጥ ሰውን በመንከር ብርድ ውስጥ ቀዝቃዛ ውሃ ውስጥ በመንከር የተለያየ ነገር በማድረግ በአካሉ ላይ ወይም በአእምሮ ላይ ጥቃት ታደርሳለህ። ግን ይሄን የምታደርገው ለራሱ ይሄን ለማድረግ ብቻ አይደለም። የምትገለው ይሄን ለማድረግ ብቻ ብለህ አይደለም። ይሄን የምታደርገው አንድ የሆነ ዓላማ አለ። ያ ዓላማ ፖለቲካዊ ሊሆን ይችላል፣ መረጃዊ ሊሆን ይችላል። ማለትም ከሰውየው መረጃ ማግኘት ትፈልጋለህ። ኦኬ። ፖለቲካዊ ስልህ በፖለቲካ አስተዳደሩ እነዚህን ሰዎች እንደዚህ አድርገህ ሂዩሚሌት አድርግ፣ ክብራቸውን መንፈግ፣ ሰብአዊነታቸውን ማቃጣል፣ ኢሰብአዊ በሆነ ተግባር አንገት ማስደፋት፣ ሂዩሚሌት ማድረግ። ለምሳሌ አሁን ኢትዮጵያ ውስጥ በአብይ ዘመን የሚደረጉት ምንድነው? ወጣት ወንድ ልጆችን በብረት ይደፍሯቸዋል፣ በእንጨት ይደፍሯቸዋል። ይሄ ሆን ተብሎ ታስቦ ቅስም ለመስበር ተብሎ የሚደረግ ነው። በተለይ የዘር ማጥፋትና የዘር ማጽዳት ወንጀል በሚሆን ጊዜ አንድን ቡድን ለይቶ ኦኬ፣ ያንን ቡድን የተለያየ አይነት አጸያፊ ተግባራት፣ በተለይ በዛ ማህበረሰብ የሚጠላ ተግባር፣ ለምሳሌ ጓንታናሞ ውስጥ ከሚደረጉ ነገሮች አንዱ አብዛኞቹ የታሰሩት የአረብ ሀገር ልጆች ስለሆኑ ኢራቃውያን ከነቢያቸው ጋር የተያያዘ ነገር ወይም ደግሞ ከቁርአን ጋር የተያያዘ ነገር በእነሱ ባህል በጣም የሚቀፍን ነገር እንዲያደርጉ ያደርጓቸው ወይም እሱን ያሳዩቸዋል። ለምሳሌ ሐራም ስለሆነ የአሳማ ስጋ መብላት የአሳማ ስጋ እንዲበሉ ያስገድዷቸዋል። ወይንም ደግሞ ከሱ ጋር የተገናኘ ነገር እንዳለው ካስበሏቸው በኋላ እንደዚህ እኮ ነው ምናምን ይሏቸዋል። ኦኬ፣ ይሄንን የሚያደርጉት ሆን ብለው፣ ይሄ ፖለቲካዊ ነው፣ አላማው ፖለቲካዊ ነው። አንድን ቡድን በማንነቱ የተነሳ ሰብአዊ ክብሩን ለማዋረድ፣ ስብዕናውን ለመስበር፣ የስነ አእምሮውን ለመጉዳት ኦኬ፣ ይሄንን ለማድረግ ብለህ ልታደርገው ትችላለህ። ወይንም ደግሞ መረጃ ከሰውየው ኤክስትራክት ለማድረግ ብለህ ልታደርገው ትችላለህ። ወይንም ደግሞ ለማሸበር እና ለማስፈራራት አንድን
የተቃውሞ እንቅስቃሴ የሚያደርግ ሰው ወይንም ደግሞ ሌሎችን ለማስፈራራት ለማሸበርና ካለበት የትግል ተግባር ወይም እያደረገ ካለው እንቅስቃሴ እንዲቆጠብ እና ለጠላት እጅ እንዲሰጥ ለማድረግ እንዲንበረከክ ለማድረግ አቋሙን እንዲቀይር ለማድረግ ሲባል ለፖለቲካ ዓላማ ሊሆን ይችላል፣ መረጃ ለማግኘት ሊሆን ይችላል፣ ወይንም ደግሞ የፖለቲካ ዓላማ ማለት የጄኖሳይድ ማለት ነው። በሌላ አገላለጽ አንድን ቡድን ለይቶ ለሱ ውድና ቅዱስ በሆኑ ነገሮች ላይ የተነጣጠረ ጥቃት በማድረስ ሰውን ሂሚሌት ማድረግ ወይም ደግሞ እሱ በፍጹም አያደርጋቸውም በሱ እምነትና አስተሳሰብ ባህል ነውር ነው የተባለን ነገር በሱ ላይ ከመፈጸምና አእምሮውን መጉዳት አንደኛ፣ ሁለተኛ እንዳይናገር ማድረግ ሳይለንስ ማድረግ እና ይሄን በማድረግ ያንን ቡድን በአጠቃላይ ማሸማቀቅ። ስድብም ሊሆን ይችላል። በነገራችን ላይ ቶርቸር ስድብ ቃል ማለት ነው። ቃል ሊሆን ይችላል፣ ድርጊት ሊሆን ይችላል፣ እንቅስቃሴዎች ሊሆን ይችላሉ፣ ድምጽ ሊሆን ይችላል፣ የተፈጥሮ ነገር ሊሆን ይችላል፣ አውሬ ሊሆን ይችላል፣ ጨለማ ሊሆን ይችላል፣ እንዳልኩ ብትር ሊሆን ይችላል፣ ጥይት ሊሆን ይችላል፣ ካራ ሊሆን ይችላል፣ ወይንም ኤሌክትሪክ እና የተለያዩ የቴክኖሎጂ ነገሮች ሊሆን ይችላል። ቅድም እንዳልኩ ብርሃን ምንም ጨለማ በሆነ ቦታ ላይ የሆነ ሞመንት እየጠበቀ የሚመጣ ከባድ ኃይለኛ ብርሃን ሊሆን ይችላል ይለቀቅበት። ምንም ውሃ በሌለበት ቦታ ላይ በየ5 ደቂቃው አናትህ ላይ መሀል ለመሀል የሚመጣ ውሃ፣ ምክንያቱም እሱን እየጠበቅ ስትጨነቅ መዋልህ እሱ አእምሮን ያስታል። እንደዚህ ያሉ ነገሮችን በመጠቀም ለፖለቲካ ለመረጃዊ ወይንም ደግሞ ለሽብር ዓላማ በመንግስት ፈቃድ ወይንም ደግሞ በመንግስት ራሱ አድራጊነት ቀጥተኛ አድራጊ ወይ መንግስት በቀጥታ ሲያደርገው ራሱ የመንግስት ተቋማት ፖሊስ፣ መከላከያ፣ የደህንነት ኃይል፣ ቢሮክራሲ ውስጥ ያለ ሰው ኃላፊነት ያለው ማንኛውም ሰው በመንግስት ስልጣኑ በአስተዳደር መስሪያ ቤትም ሊሆን ይችላል፣ በቃል ሊሆን ይችላል፣ ይሄ ነገር የሚፈጸመው በንግግር ተጠቅሞ የሚያደርገው ሊሆን ይችላል፣ ወይንም ደግሞ ሌሎች ሲያደርጉት ኃላፊነት የሚሰማቸው የሚገባ ያለባቸው የተቋም ሰዎች፣ ኦፊሰሮች፣ ግለሰቦችም ቢሆኑ እነዚህ የፈቀዱት ከሆነ አይተው እንዳላዩ ያደረጉት ከሆነ ወይም ያስደረጉት ከሆነ ይሄም ቶርቸር ወይም ሰውን ማሰቃየት ተብሎ ሊወሰድ ይችላል። ይሄ በኢትዮጵያ ሕግ የተከለከለ ነው። ኢትዮጵያ ባጸደቀችው የዓለም አቀፍ የጸረ ቶርቸር ድንጋጌም ሬዞሉሽንም የተከለከለ ነው። ይሄ እንደምታውቀው በዓለም አቀፍ ዩናይትድ ኔሽንስ ኮንቬንሽን አጌንስት ቶርቸር በ1984 የጸደቀ በ1987 በፈረንጅ አቆጣጠር በስራ ላይ የዋለ ኢትዮጵያ በ1993 በሽግግር ጊዜ በሚባለው ማለት ነው ኢህአዴግ ስልጣን ይዞ በጥቂት ዓመታት ውስጥ ያጸደቀችው ኮንቬንሽን ነው። ይሄ ኮንቬንሽን ከተባበሩ መንግስታት ሰነዶች የኮንቬንሽን ኦን ሲቪል ኤንድ ፖለቲካል ራይትስ ከዩናይትድ ኔሽንስ ቻርተር ከዩናይትድ ኔሽን ዴክሌሬሽን አጌንስት ቶርቸር ሌላ ዴክሌሬሽንም ነበረ መግለጫ በ1975 የወጣ ዩናይትድ ኔሽንስ ዴክሌሬሽን ኦፍ ዩኒቨርሳል ዴክሌሬሽን ኦፍ ሂውማን ራይትስ ከነዚህ ሁሉ ላይ መሰረት አድርጎ በዓለም ሀገሮች የጸደቀ ኮንቬንሽን ነው። በዚህ ኮንቬንሽን መሰረት ኢትዮጵያም የተቀበለችው ኮንቬንሽን ነው። በዚህ ኮንቬንሽን መሰረት አሁን ያልኳቸውን 3 ነገሮች ያካተተ ማንኛውም ተግባር ቶርቸር ነው። ኢትዮጵያ ውስጥ ደግሞ ይሄ በስፋት እና በዝርዝር እንዲሁም በሌላ ቦታ ተፈጽሞ በማያውቅ መጠን ሁሉ የተፈጸመ መሆኑን ምናልባት በዝርዝር አንዳንዶቹን እያነሳን መነጋገር እንችላለን። ለመጥቀስ እችላለሁ። አሁን ለማለት የሚቻለው ቶርቸር ማለት አንደኛ ጥቃት፣ አካላዊ ወይም አእምሯዊ ጉዳት ለማድረስ ታስቦ በሰው ልጅ ላይ የተደረገ ጥቃት። ሁለተኛ ይሄ ጥቃት ወይ ለፖለቲካ ዓላማ ወይም ለዘር ማጥፋት፣ ለዘር ማጽዳት፣ አንድን ህብረተሰብ ለማኮሰስና ከሰው ተራ ለማውጣት፣ ለማሳነስ፣ ሂሚሌት ለማድረግ ወይንም ለመረጃ ኤክስትራክት ለማድረግ ወይንም አንድን ሰው በማስፈራራት የሱ ሚሉት ወገንም ፈርቶ ተሸብሮ ያንን ተግባር እንዳይከተል ወይም የዛ ፖለቲካ የዛ አስተሳሰብ ተከታይ እንዳይሆን ለማድረግ ለፊር ኤንድ ኢንቲሚዴሽን ለመፍጠር ማለትም ለሽብር ዓላማ
በመንግስት ፈቃድ ወይም በመንግስት ቀጥታ ተሳታፊነት የተፈጸመ ማንኛውም ተግባር ቶርቸር ይባላል። ናው ይሄንን ሲደረግ የተቀበለ መንግስት አንድም ይሁን ሁለትም ይሁን በአንድ ግለሰብም ይሁን በቡድንም ይሁን ይሄንን ሲደረግ አደረገ አይደለም ሲደረግ የተቀበለ መንግስት ቶርቸር አድራጊ መንግስት ነው። ታሪኩን ነግሬያለሁ። ማዕከላዊን ቢዘጉም ቶርቸር ኢትዮጵያ ውስጥ አልቀረም። በዝርዝር ልንሄድበት እንችላለን። ሩቅ ሳንሄድ ግን የትግራይ ጦርነት ላይ የታዩት በጣም ብዙ በንግግርም በድርጊትም በተለያየ አይነት የጭካኔ ድርጊት የተፈጸሙ ተግባራት አሉ። ኦኬ በጉጂ ይሄ በሰብአዊ መብት ኮሚሽኖች ዘገባ የቀረበበት በጉጂ በቦረና የተፈጸሙ አሰቃቂ ተግባራት አሉ። ሰብልን ማቃጠል፣ አገርን ኔትወርክን መዝጋት፣ ባንክ፣ መንገድ የመሳሰሉትን መዝጋት፣ ከበባ ውስጥ ማስቀመጥ፣ ቤት ውስጥ ሰዎችን እንዳሉ ማቃጠል፣ ወንዶችና ሴቶች ህፃናትን ጨምሮ መድፈር፣ ማስደፈር በወታደሮች የተለያዩ ነገሮች ተፈጽመዋል እዛ ሀገር ላይ። ስለዚህ ቶርቸር በሰፊው የተፈጸመ ነገር ብቻ ሳይሆን እንዲያውም የጦርነት ማካሄጃ መሳሪያና መንገድ አይነተኛ መንገድ ኢትዮጵያ ውስጥ ባለፉት 6 ዓመታት ጦርነቶች ሲካሄዱ የጦርነቱ ማስፈጸሚያ ዌፐንስ ነበሩ ቶርቸሮች። ዌፐኑ ራሱ ነው ማለት ትግራይ እንደዛ ነበረ፣ ኦሮሚያ ውስጥ እንደዛ ነው የሆነው፣ አማራ ክልል አሁን እየተፈጸመ ያለው ይሄው ተግባር ነው። የጦርነት ማስኬጃ ዋና አይነተኛ ተግባር ሆኖ የቀጠለበት ነው። እንደ ብልጽግና ዘመን ኢትዮጵያ ውስጥ እንዲሁም ሰውን የማሰቃየት ተግባር ተፈጽሞም ታይቶም አያውቅም ብያምናለሁ። አብይ ታዲያ ምን እያለ ነው? እሱን ነገር በደንብ ብናነሳ ነው የፈለኩት። እና አሁን እርግጥ ነው የኢትዮጵያ ሕዝብ ሾርት ሚሞሪያም ነው ብሎ ይዘልፋል ከፈለገ። ምናልባት በሚዲያ ደረጃ ተሰንዶ የሚቀመጥ ይሄ ጉዳይ ያገባኛል ነገ ተጠያቂዎች ይኖራሉ ብሎ ሰንዶ ለሚያስቀምጥ ምናልባት በዚህ ጉዳይ ላይ በየቀኑ የምናወራ ሰዎች በእነዚህ ጉዳዮች ላይ ግድ ሰነዶችን እናስቀምጣልና መረጃ እንሰበስባለን። ህዝቡ እንደፈለገ መናገር ይችላል። ህዝቡ ምናልባትም በየቀኑ የሚደረጉና የሚቀያየሩ የፖለቲካና በየቀኑ ደግሞ የሚፈጸሙ አሰቃቂ ግድያዎች አንዱን እንዲረሳና በተለየ በውጥረት እንዲኖርና ስላለፈ ነገር የመርሳትና ነገ ምን ይመጣብኛል ብሎ በስጋት ውስጥ ይኖርና ህዝቡ ምናልባት ያለፉት ነገሮችን ሊረሳ ይችል ይሆናል። አጨብጫቢዎቹ ካድሬዎችና በሱ ቁመት ልክ ሰፍቶና በሱ ልክ መጥኖ ቆርጦ ያስቀመጣቸው እዛ ቁጭ ብሎ የሚያጨበጭቡ ሰዎች ላለፉት 6 ዓመት የተደረገውን ነገር አያውቁም ወይ? አብይ የሚናገር ከሆነ ነገ ተጠያቂነት እንኳን ባይፈሩ ለራሳቸው ህሊና አያፍሩም ወይ? አብይስ ምን እያለ ነው ያለው የሚለውን ነገር እስኪ በደንብ ዝርዝር አድርገን እናንሳው። በኢትዮጵያ ውስጥ ምን ተፈጽሟል? ምንስ ነው አብይ እያለ ያለው? እንግዲህ አብይ የሚናገረውን ነገር ትርጉም ለመስጠት ያስቸግራል። አንዳንድ ጊዜ ምክንያታዊ ሰው ነው ብለህ አስበህ እንዲህ ሲል እንዲህ ማለት ነው፣ እንዲህ ነው ሊተረጎም የሚገባው፣ እንደዚህ ነው ያስበው ልትል ትችላለህ። አብይ እንደዛ አይነት ተናጋሪ አይደለም። ቃላት ለሱ መሳሪያ ናቸው። እንደፈለገ መጅረት አድርጎ ነው የሚጠቀመው። የመሰለውን ነው የሚናገረው። ቶርቸር አላደርግም ሲል አክቹዋሊ አደርጋለሁ ማለቱ ነው። ጦርነት ይቁም፣ ጥይት ድምፅ አይሰማ ሲል አብይ ጦርነት ሊያደርግ ነው ማለት ነው። ኦኬ ሊጀምር ነው ወይም አደርጋለሁ ተጠንቀቁ እያለህ ነው ማለት ነው። ቶርቸር አልተደረገም ሲል አክቹዋሊ የኑሮ ሁኔታዬ አካሄዴ ሁሉ ሰውን ማሰቃየት ነው እያለህ ነው ማለት ነው። ግን በንግግር ብዙ እውነት ይመሰረታል ብሎ ያምናል። እሱ የተናገረው ቃል ፊርማ ነው ምናምን ስለሚል እሱ በተናገረው መንገድ አሁን ራሳቸውን እያነጹ ነው ማለት ነው። አላደረግንም ካለ አላደረጉም ማለት ነው። ራሳቸውን የማንጻት እንቅስቃሴ ነው። የሆነ ሆኖ ግን ይሄ ገና በሌሎች ትልልቅ ወንጀሎች በዘር ማጥፋት፣ በዘር ማጽዳት፣ በዓለም አቀፍ ይሄ የሰብአዊነት ወንጀል፣ የጦር ወንጀል ምናምን ተብሎ ከሚነገሩ ነገሮች ጋር አንዱ የሚጠየቁበት አክቹዋሊ ቶርቸር ነው። ለምን? የጦርነቱ መሰረታዊ አካል ሆኖ ነበረ ቶርቸር የሚጠቀሙት። ከበባ ለምሳሌ
ህዝብን በረሃብ መፍጀት፣ ሰብልን ማቃጠል፣ ቤቶችን ሌላ ይቅር ስነ አእምሯዊና አካላዊ ጉዳት ለማድረስ መንግስት የሚጠቀመው ነው ካልክ ለምሳሌ ቤት ዝም ብለህ ታፈርሳለህ። ለዚያውም ቤት አፍርስ ነው የሚልህ። አያፈርስም ቤትህን እኮ መጥቶ አፍርስ ይልሃል። ካላፈረስክ አፍርሶ የማፍረሻ ክፈል ይላል። ካሳ የለም፣ መድረሻ የለህም፣ መውደቂያ የለህም። ይሄንን ገና አካውንት ማድረግ አለብን ከብዙ ጊዜ በኋላ። ይሄን ካደረገ በኋላ በአንድ ቤተሰብ ውስጥ ስንት ሰው ምን አይነት ሰቀቀን ውስጥ እንደሚገባ መገመት ትችላለህ። ትናንት ቤት ኖሮ ነገ ቤት የለሽ ስትሆን የሚደርስብህ የአእምሮ ጉዳት ምን ማለት እንደሆነ መገመት ይቻላል። ማንም ሰው የሚያውቀው ነገር በአንድ ህፃን ላይ፣ በአንድ ልጅ ላይ፣ በአንድ ወጣት ሰው ላይ ሊያደርስ የሚችለውን ቨልነረብል በሆኑ ሰዎች ላይ በተለይ የሚያደርስ የሚችለውን ነገር መገመት ይቻላል። ከዛስ ይሄንን አድርጎ ምንም እንዳልሆነ ይንቀሳቀሳል። ከጊዜ በኋላ ለነዚህ ሰዎች አእምሮ ላይ ለደረሰው ጉዳት ተጠያቂ የሚያደርጋቸው ሰው ሊኖር ይችላል። ለምሳሌ ከመሬት በመፈናቀል እንደዚህ አይነት ማዕት ችግሮች ነበሩ። ከሶማሌ ክልል የተፈናቀሉት ኦሮሞዎች እዚህ አዲስ አበባ አካባቢም አዳማም ምናምንም የሰፈሩት አብዛኞቹ ልጆች መሬቱን ሽጠው ሄደዋል። ከዛ ጋር ሲሄዱ የተበተኑት ልጆች ብዙ አዲስ አበባ ከተማ ውስጥ እብድ ሆነው አእምሯቸው ስተው ማለት የባከኑ ሰዎች ዝም ብለው የቀሩ ሰዎች አሉ። ይሄ የአእምሮ መጎዳት ማለት አንዱ ይሄ ነው። ትሮማ የሞላው አገር ነው። ከላይ እስከ ታች በተለያየ ዘመን በተፈጸሙ የኃይል ተግባሮች የተነሳ ሰዎች ብዙ ቁስል፣ የነፍስ ቁስል ማለት ነው ትራውማ ማለት አላቸው። ይሄ ቁስል ደግሞ የደረሰው በመንግስት ተግባር ነው። ይሄ ቶርቸር ነው። ቶርቸርድ የሆነ አገር፣ ቶርቸርድ የሆነ ታሪክ ያለው አገር፣ ቶርቸርድ የፖለቲካ ንግግርና ዲስኮርስ ያለው አገር ነው። ኦኬ ቶርቸር አላደረኩም ሊባል የሚቻልበት አይደለም። አብይ የሚናገረውን ነገር እንተውና ግን ምን ነገር ተፈጽሟል ካል በኦሮሚያ ቅድም የጠቀስኳቸዋል ቶርቸር የሚፈጸሙባቸው ነገሮች አንዱ አንድን ህዝብ፣ አንድን አካባቢ፣ አንድን ሰው፣ አንድን ቡድን ኮምፕሊትሊ ቨልነረብል በማድረግ ማሸበርና ስቃይ ውስጥ መክተት። ሰብሉን አቃጥለህ እንዳይደበቅበት ጫካ አቃጥለህ ከነጎጆው ሰውን አቃጥለህ የተረፈውን ሴትና ህፃን ደፍረህ ወንዶቹ አምልጠው ቢሄዱ እንኳን ደፍረህ ሸኔ ተመልሶ እዚህ ቦታ እንዳይመጣ ነው ይሄን የምናደርገው ይላል። አቃጥለው ሰው ከነ ህይወቱ ቤት ውስጥ አቃጥለው ቪዲዮ ይቀርጸው ከበው ሲጨፍሩ አይተናል በዚህ ምድር። ይሄንን አንድም ሰው ተጠያቂ ሊያደርጋቸው ሲሞክር አላየንም። በዛ ሀገር ውስጥ የኢትዮጵያ ሰብአዊ መብቶች ኮሚሽን እንኳን አንድ ቃል አልተናገረበት። እንደዚህ አይነቶቹን ተግባራት በተለያየ ጊዜ ሲፈጸም የነበረው እንግዲህ ይሄንን አልፈ የሃይማኖት ተቋማት ሲደበደቡ ሆን ተብሎ ሰውን ለማስፈራራት ሲባል፣ አርቲስቶች ሲገደሉ፣ በየጎዳናው ሰው ሲደፋ፣ ሕያው ሰው ሲቃጠል፣ የተለያየ ነገር ሲደረግ፣ ከበባ ሲደረግ፣ መድኃኒት፣ ምግብ፣ ውሃ እንዳይገባ ሲደረግ ቅድም ያልኩ የተፈጥሮ ነገሮች ናቸው። በማስጠማት በማስራብ መግደል፣ በመድፈር ደምን ወደ ማንጻት ደምሽን አጠራ ነው አይደለ እየተባለ ማለት ነው። ይሄ የጦርነቱ አካል ነበር። it was a weapon of war. this weapon of war was a torture. ምንም ሌላ ስም የለው እና ቶርቸር ምን እንደሆነ ማያውቅ ከሆነ እንግዲያው ዝም ብለህ በዚህ 6 ዓመት ውስጥ የተደረጉትን ነገሮች ራሱ ከሲቹዌሽን ሩም ቁጭ ብለው ሲያዩ የነበረው ነገር ምን እንደሆነ እንዲያስቡ ማድረግ ነው። ከዛ በተረፈ ግን ጥሩ ነገር ምንድነው? በቶርቸር ላይ የተከሰሰ ሰው ላይ የሰው ልጅ ላይ ስቃይን በማድረስ የተጠረጠረ ወይም የተከሰሰ ሰው በዓለም አቀፍ ደረጃ የትም ሀገር ሄዶ ይያዛል። የትም ሀገር ማምለጥ አይችልም። የትም ሀገር ሲሄድ በእንደዚህ አይነት ተግባር የተሳተፈ ሰው የተከሰሰ ሰው በሙሉ ተጠያቂ ይሆናል። የጊዜ ጉዳይ ነው እንጂ እያንዳንዳቸው በየደረጃቸው
በየተሳትፏቸው መጠን ለዚህ ተግባር ተጠያቂ ይሆናሉ። ለምንድን ነው ግን ቶርቸር የተከለከለው ካል ሰውን እንደሆነ ነገር ሚንስ የሆነ ነገር ማግኛ መሳሪያ አድርጎ መጠቀም ስለሆነ። ቴሮሪዝም ሽብር ተግባር የሚከለከለው ለምንድን ነው? የሆነ ዓላማ ምን ለማድረግ ነው? ሰው ውስጥ ፍርሃትን ለመፍጠር ተብሎ የተወሰኑ ሰዎችን ከፖለቲካም ጋር ምንም ግንኙነት የሌላቸው ከግጭቱ ጋር ግንኙነት የሌላቸውን ሲቪሊያንስ በስፋት እና በአሰቃቂ ሁኔታ መቅጣት ማለት ነው። ለምንድን ነው እነዚህ ነገሮች በጣም በከፍተኛ ደረጃ ተጠያቂነትን የሚያመጡ ወንጀል ተደርገው የተበየኑት ካል የሰውን ልጅ እንደ ዕቃ እንደ የሆነ መጠቀሚያ መሳሪያ አድርገው ማየታቸው ነው። ሰው የነገር ፍጻሜ ነው የሚለውን መርህ ስለሚጥስ ነው። ሁሉ ነገር ለሰው ልጅ ነው እንጂ ሰው ላይ ተራምደህ ሌላ ነገር አታደርግም። መረጃ ለማግኘት ብለህ ሰውን አትሰብርም። ሽብር ለመፍጠር በሌሎች ልብ ውስጥ ፍርሃትን ለመፍጠር ብለህ to administer the fear of God in them እንደሚሉት ማለት ነው። ኦኬ ለመፍጠር ብለህ ሰውን አትሰብርም። መረጃ ለማግኘት ብለህ ሰውን አትሰብርም። ይሄ ትክክል አይደለም። Man is an end in himself. Man is not supposed to be, or human beings are not supposed to be a means to a further end. ከሰው የበለጠ ሌላ ግብ የለም የሚለው መርህ ስለሚያስገድድ ነው ቶርቸር፣ ቴሮሪዝም፣ ሌሎችም የመሳሰሉት ተግባራት ኢሰብአዊ ተግባራት ናቸው ተብለው የሚኮነኑት።